ኢትዮጵያ ፖለቲካ ውስጥ እንዲኖር የምፈልገው ልደቱ የሚያነሳቸው በተለይ ፖለቲካ ዜጋን መሰረት ያደረገ ነው የሚለው እሳቤው በስተመጨረሻ ይሄ የብሔር ሽኩቻችን ሲያልቅ እና ወደ ዘመናዊ ፖለቲካ ስንገባ የሚመጣው ሂደት ያ ነው። ብዙ ዋጋ ልንከፍል እንችላለን፣ ብዙ ርቀት ልንሄድ እንችላለን። የመጨረሻው መዳረሻችን የልደቱ እሳቤ ነው ብዬ አምናለሁ። ምናልባት ሲያነሳው ጊዜው ላይሆን ይችላል፣ ብዙ ሰው ላይቀበለው ይችላል፣ ግን መዳረሻችን እሱ እንደሆነ አምናለሁ እና ልደቱ በዚህ የኢትዮጵያ ፖለቲካ ውስጥ ዝም ብሎ እየባከነ እንዲቀር ከማይፈልጉት ሰዎች ውስጥ አንዷ ነኝ። ልደቱን እንደውም በምን አጋጣሚ ነው ይህን ሰውዬ ማግኘት ያለብኝ ስል ነው ያገኘሁት እና ደስ ብሎኛል ስላገኘሁት። አንደኛ አሁን ልደቱ እያካሄደው ያለው የፖለቲካ ስብስብ ይሄ ምንቸቶችን ሰብስቦ ጋል ለማድረግ ነው እየጣረ ያለው። ምክንያቱም እነዚህ ሰዎች በወሬ ብቻ ሳይሆን በተግባር አይተናቸዋል። እነ ጁሃር እድሉን ሲያገኙ ኦሮሚያ ላይ ገብተው ምን አይነት የሞት ድግስ እንደደገሱ አይተናል። ትላንትና ኢትዮጵያውያንን ሲገሉ ሲያፈናቅሉ አልፎ ተርፎ ሀገራችን በጦርነት ታምሳ መከራ ለማየት ሲያበቁን የነበሩትን ሀገራችንን ህዝቧን ጠል የሆኑትን እነ ስብሃትን ይዞ ሲመጣ አየሁት። ከዛ ደግሞ ዛሬ ነፃነት ፈልጋለሁ በሚል በየቦታው ዘርን፣ ሃይማኖትን፣ ማንነትን መሰረት ያደረገ ጥቃት እያደረጉ ገዳዮችን ይዞ ሲመጣ አየሁት። በነገራችን ላይ ዛሬ ያደረግነውን ውይይት ከዛ ስብስብ ውስጥ አንዱ ሰውዬ እዛ ማስታወቂያ ሲሰሩ የነበሩትን አንዱ ሰውዬ ይዘኸው ብትመጣ ምን አይነት ጉድ እንደምናይ ታይ ነበር። አንዱ ሰውዬ ከፈለገ ከትግራይ ተወካዩን አምጣው፣ ከፈለገ የኦሮሚያውን ተወካይ አምጣው፣ ከፈለገ ወላይታ የፈለከውን መርጠህ ከልደቱ ውጭ እዚህ እንትን ላይ ብታመጫቸው ምን አይነት አፉን የከፈተ ባብ እየጠበቀን እንደሆነ ታያለ። ቢያንስ እዚህ ስብስብ ውስጥ ይሄም መንግስት ቢጣል አማራጭ አለን ብለን እንድናምን የፈተሽናቸው ፖለቲከኞች እንደው ሌላው ነገር ይቅር ጁሃር ወጥቶ እዚህ ስብስብ ስገባ እስከ ዛሬ ድረስ እነዚህን ያልኳቸው ነገሮች ስህተቶች ናቸው፣ ይሄ አያሳልፈንም፣ ሀገር መገንባት አንችልም ብሎ እንደው ትንሽ ንስሐ ለኢትዮጵያ ህዝብ እኮ ነው። በቃ እንደው ኢትዮጵያውያን ከጎናቸው እንድንቆም ትክክል ናቸው፣ ይሄ መንግስት ቢወድቅ ሌላ አማራጭ ያስፈልገናል ብሎ ሌላው ኢትዮጵያ መታገል የሚችልበትን እድል ለመፍጠር አንዷን ሀረግ ስቦ ይቅርታ በወዲያ በኩል ያሉትም ላለፉት 27 ዓመት ባደረግነው ነገር ህዝባችንም የኢትዮጵያ ህዝብም ዋጋ ከፍሏል፣ ይቅርታ የምትል እንደው ሌላው ይቅር፣ ይሄ ሽግግር ፍትሁ ምናምኑ ይቅርብን። ይሄንን ለማስታመም የተቸገሩ ሰዎች፣ በጣም የተራራቁ ሰዎች መንግስት ሐቀኛ ድርድር እያደረገ አይደለም፣ ይሄ መንግስት ውሸታም ነው፣ እኛም እንከሷለን፣ እነሱም ትክክል ናቸው። ግን መንግስትን በምትከስበት ልክ ቢያንስ በሐሳብህ እንኳን እውነትን ይዘህ አትመጣም ወይ ነው። ስለዚህ እኔ ያልታመኑ ሰዎች እናሻግራችሁ ብለው ሲመጡ መቀበል ይቸግረኛል። እኔ ልደቱ እዚህ ስብስብ ውስጥ ከሚሆን ብቻውን ይሄን ሐሳብ ይዘው ቢመጣ ኢትዮጵያውያን እንገዛዋለን። ምክንያቱም በነበሩት የፖለቲካ ሂደቶች ውስጥ ሁሉንም ሰው ይቅርታ ብለን መተናላ። ብልጽግናን በስብሻለሁ እንድምብያለሁ ምናምን ሲል እንደገና እድል ተሰጥቶት እየመራ ነው ያለው። 97 ላይ ልደቱም ከልደቱ ጋርም የነበሩ ሰዎች ያበላሿቸውን ነገሮች የኢትዮጵያ ህዝብ ይቅር ብሏቸዋል። ልጁን፣ ወንድሙን፣ አባቱን ምናምን የገበረው ሰው እኮ ጀስት የሆነ ነገር ብሏቸዋል። ግን ያላቆሙ ቀጥሎም ደግሞ ሊያመጡብን የሚችሉት ምን እንደሆነ ማናስባቸው ሰዎች እንደገና መጥተው ለሽግግር ከዛ በጣም አስፈሪው ነገር የሽግግር መንግስት እያሉ የሚጠይቁት አካላት ከዚህ በፊት የሽግግር መንግስት ብለው ያቋቋሙ ሰዎች ከፖለቲካ በተገለሉ ማዕከላዊ ስልጣን ባጡ ቁጥር እየመጡ የሽግግር መንግስት ምትል ከሆነ ምን ትሆን ኢትዮጵያ? እንዲህ አይነት ነገር አይሰራም። ሶኔ ልደቱን በዋናነት እያደረከ ያለው ስብስብ ከማይታመን ልናምን ከማንችል ሊያሻግረን ከማይችል ከበዳዮቻችን ጋራ ፖለቲካ መስራት አይቻልም የሚል ነገር ነው ያነሳው። እሱ ግን በግልጽ የመለሰው ነገር ምን አለ? ሰው የለም ማለት አሁን ይሄ የሁላችንም የቤት ስራ ነው።
ሰው የለም። እንኳን እዛ ውስጥ ያሉት ሰዎች አይደለም እኔ ራሴ መውጣት ፈልጋለሁ። ግን ይሄንን ለመተው ወጣቶች መምጣት አልቻሉም። ወጣቶች መምጣት አለባችሁ ነው። ይሄ አሁን ትልቅ መልእክት ነው ለወጣቱ። ሀገሬን ማዳን አለብኝ ለሚለው ሀይ ሌላ የፖለቲካ አስተላለፍ ያስፈልገናል። መደራጀት አለብን። ሀሳቦቻችንን ወደ ፊት ለፊት ይዘን መምጣት አለብን። ይሄ ሀገር ወዳለው ኦርዲናሪ የሚባለው አሁን መንቀሳቀስ ያለበት ጊዜ ነው። ከተኛ ብትወደውም ባትወደውም የሆነ አካል መጥቶ ይገዛሃል ነው። በቃ ምንም ላደርግ አልችልም አለ። በቃ ልደቱ እኮ ትክክለኛውን ነገር ተናገረ። በቃ ማን አለ እስኪ አምጡልኝ አለ። የፖለቲካ ኃይል ተብለው የፖለቲካውን እየዘወሩ ያሉት የ66ም የነበሩ ሰዎች አሁንም ያሉ ሰዎች ናቸው። አማራጭ የለኝም አለ። ስለዚህ ጥያቄው የልደቱ ብቻ ሳይሆን የሁላችንም ጥያቄ ነው ማለት ነው። ሁሉም ሰው በያለበት ቦታ በደንብ ሊያስብበት የሚችለው ነገር እንደሆነ በደንብ አሳይቷል። እሺ ቴዲዬ ሐሳቡን ይዞ መጥቶ ቻሌንጅ ለማድረግ የቻላቸውን ጥያቄዎች ለመመለስ የውይይት ባህሉን ማዳበር እና የሌሎች ኢትዮጵያውያኖችን እሳቤም ለመስማት ያደረገው ነገር ቀላል አይደለም። እኔ ልደቱ በእርግጠኝነት ይሄን ላይቭ ከዘጋ በኋላ የተነሱ ጥያቄዎችንና ኮሜንቶችንም ከሰዳይ ስለነበረ በደንብ የሚያስብበት ይመስለኛል። ላደረገው ነገር ግን ክብር ይገባዋል ነው የምለው። ቴንክ ዩ። ቁልፍ ጉዳይ ነው ያነሳቸው ቅድስት። እኔ ዛሬውኑ እወጣለሁ ብሏል አቶ ልደቱ። አብዛኛው ሰው አይ ቲንክ በአቶ ልደቱ ጉዳይ ላይ ምንም አይነት ጥርጣሬ የለውም። ነገር ግን ኦኬ ለማጠለ ነው የምትወጣው። እድሜያችሁ በተለይ ከ20 በላይ የሆናችሁ ኢትዮጵያ ፖለቲካ ውስጥ ያላችሁ ከተማ ተወልዳችሁ ያደጋችሁ፣ ከተማም ተወልዳችሁ አትደጉ፣ ለዘመናዊ ትምህርት ተጋላጭ የሆናችሁ ምን አይነት ፖለቲካ ነው የምታራምዱት? የድሮቻችሁ ሰብሳቢ ናችሁ ወይስ የሀገር ሰብሳቢ ናችሁ? ይህን ራሳችሁን እኮ መጠየቅ አለባችሁ። ህዝብ ኦሮሞም፣ አማራውም፣ ትግራዩም፣ ስልጤውም ስጋት እንዳትሆንበት ይፈልጋል። ፖለቲከኛ በሁሉም መደመጥ ስትችሉ እንዲህ ያላችሁ ተተኪዎች አላችሁ ወይ? አላችሁ። ግን አይነው አንደርስታንድ በተደጋጋሚ የሚባል አባባል አለ። ይሄ ሳይለንት ማጆሪቲ ዝም ያለው ህዝብ አለ። ብዙ ህዝብ የተነሳ ቀን የት ነው ያለው? ሱፍና ከረባት አስራ ያለው አሁን አለው ብለህ ካልወጣ አሁን ካልተጋፈጥክ ሌላው በተጋደለው መምጣት የለብን። የብሔር ፖለቲካ የሚያራምደውም ያራምድ። ነገር ግን ሁሉንም ደግሞ ማስተባበር የሚችል እንደ ሀገር የምታስቡ የሀሳብ ፖለቲካ የምታራምዱ ለምሳሌ አሁን አቶ ልደቱ አያሌው ሴንተር ነው አይደል ያለው። የቡድን ፖለቲካንም ይደግፋል በተወሰነ መንገድ። እንዴት ያለ የቡድን ፖለቲካ የሚለው ከዚህ ቀደም የተናገረው ነው። የብሔሮች መብት መከበር አለበት ብሎ የሚናገር ሰው ነው። አዘሴም ታይም የግለሰቦች መብት የሚከበር ይላል። አሁን አቶ ልደቱን እንደ አቶ ልደቱ አያሌው ያለን ሰው ኦኬ እረፍ ጡረታ ውጣ ሲባል ማን ነው የሚቀበለው? ይህን የመለሰው ሰው። ይህንን ሁላችሁም ወጣቶች፣ ሁላችሁም ፖለቲካ ውስጥ ያላችሁ ራሳችሁን ጠይቁ። የድሩ ሰብሳቢ ናችሁ ወይስ የሀገር ሰብሳቢ ናችሁ? ይህን ጥያቄ ለእናንተ ነው። እሱን የምናዳምጠው ይሆናል። አይ ቲንክ ተስፋ ማርያም አሁን የተናገረው እኔ የግለሰብ ደጋፊዎች ብዙ ጊዜ ሚዲያም ላይ የሚያስቸግሩን ይሄ ነው። የልደቱም ደጋፊዎች አሉ፣ ጀዋርም እንደዚህ ያሉ ሰዎች እኔ ስዊፍቲስ ነው የምላቸው። የቴይለር ስዊፍት ደጋፊዎች በጣም ሰው ሀራስ ያደርጋሉ። በቃ ስዊፍትን አትናገር፣ ስለሷ አተንፍስ ምናምን ብሎ በቃ ጭንቅ ያደርጉሃልና ተስፋ ማርያም ምናልባት ካልሄደና እየሰማ ከሆነ የተባለው እዛ ውስጥ ያሉ ሰዎች ማለት አይደለም። ሰዎች ሊንቀሳቀሱ ይችላሉ፣ ፓርቲ ሊቀይሩ ይችላሉ፣ ሀሳብም ሊቀይሩ ይችላሉ። እሱ የስልጣኔ ምልክትም ነው። አድቫንስ ማድረግ አለብህ። ያልሞተ ነገር ያድጋል፣ የእድገትም ነው። ግን አሁን እያወራን ያለ ነው የተደራጁ የፖለቲካ ፓርቲዎችን የሚመሩ ሰዎች ናቸው እዚህ ውስጥ ያሉት። ማኒፌስቶ ያላቸው የፖለቲካ ዓላማ ያላቸው። ቅድምም ለአቶ ልደቱ ያቀረብኩት ይህንን ነው። ፕላናችሁ ይጣረሳል። ሰማይ ከምድር እንደሚርቅ አንዳችሁ ከሌላችሁ ትርቃላችሁ። ባዶ ቤት ውስጥ ብትለቀቁ አንዳችሁ ሞታችሁ አንዳችሁ በደም ተጨማልቃችሁ የምትገኙ አይነት ናችሁ። አንዳችሁ ሞታችሁ አንዳችሁ በደም ተጨማልቃችሁ የምትገኙ አይነት ናችሁ። አብሮ የሚያገናኛችሁ አንድ ቦታ እያመጣችሁ ያለው የህዝብን ትብብር እየጠየቃችሁ ያላችሁት አገዛዝ እናንቀጥቅጥ በሚል በጣም ሲምፕል በሆነ ግቡ ለህዝብ የሚደርሰው ዴሊቨረብል ህዝብ የሚያተርፈው ነገር የማይታወቅበት ነው። አንደኛ እኔ አገዛዝ ሚዲያ ላይ በሚደረጉ እንቅስቃሴዎች ይንቀጠቀጣል የሚለው
ወይም ለንደን ላይ በሚወጣ ሰው ይንቀጠቀጣል የሚለው ነገር ራሱ አይመስለኝም። እነሱ ትራጀክተሪያ ከዛ ይፋሰስና ወደ መሬት ይወርዳል የሚሉት ነው። እሱን ትቸዋለሁ፣ ሲደርስ የምናየው ይሆናል። ግን እያወራን ያለነው ተስፋ ማርያም ግለሰቦች ከዚህኛው ፓርቲ የዛኛው ፓርቲ ገቡ ሳይሆን የመንግስት እንትን የብልጽግና ደጋፊ አትመስልም። አልተሳሳትክም፣ አይደለሁም። ግን ብልጽግና ውስጥ የገቡ ከኢህአዴግ የወጡ ሰዎች ከተቃዋሚ የመጡ ሰዎች ሊኖሩ ይችላሉ። ብልጽግና ማኒፌስቶ አለው። ብልጽግና የሚያስበውን አላማዬ ነው ሄድበታለሁ ያለውን የፖለቲካ መንገድ ለህዝብ ህዝብና ሀገርን ወስድበታለሁ ያለውን መንገድ የሚጻረር የሚቃወም አካል ከብልጽግና ጋር አብሮ መስራት ከጀመረ ለብልጽግና ተቀጥሮ ወይም እንደ የዛ አንድ ግለሰብን ወስዶ አሁን የተቃዋሚ ግለሰብ ወስዶ ሚኒስቴር አድርገው ያሰራሉ። ምንድነው ቴክኒካል የሆነ ቦታ ላይ አስተዳደር ነው የሚሰራው። የምርጫ ሰዓት ሲደርስ ጓዙን ይዞ ወደ ምርጫ ቦርዱ ነው የሚሄደው፣ ወደ ራሱ ምርጫ ካምፕ ነው የሚሄደው ለማሸነፍ። እዚህ ጋር እየተደረገ ያለው መንግስት ሆኖ የሚያስተዳድሩ ሳይሆኑ ሁሉ ተቃዋሚዎች ሆኖ በሀሳብ የሚጻረሩ ከዚህ በፊት ጠላትነት ያላቸው አካላት ህዝቡ ይውጣና አገዛዝ ያንቀጥቅጥልን ይላሉ። ተዛስ ብለህ ስትጠይቅ መልስ የለም። ያንቀጠቀጠ እሺ ምንድነው? ሽግግር አንገባም አሉ፣ ፓርቲ አይደለንም አሉ፣ ስልጣን አንፈልግም አሉ። አቶ ልደቱ ነው ስልጣን አልፈልግም ሲል እሺ ልመነው፣ አላምነውም ግን ልመነው። አብረውት ያሉት ሰዎች ጀዋርም አይፈልግም፣ የቲፒኤልኤፍ መስራች የነበሩት ሰዎችም መመለስ አይፈልጉም ወደዛ ስልጣን እንትን ኦላዎች አይፈልጉም፣ አፋብኖች አይፈልጉም። ማን ነው? ሁሉም ነው የማይፈልገው ትብብር ውስጥ ያለው ወይስ ግማሹ ይፈልጋል ግማሹ አይፈልግም? ምንም የሚያግባባ ነገር የለም። እኔ ግራ ነው የሚገባኝ እውነት ለመነጋገር አይኖ። ለዛ ነው የጭንቀት ነገር ይሄ ነገር ተስፋ የመቁረጥ ስራ ነው ወይ የሰራችሁ ያላችሁት ያልኩትና በክፋት አትመልከቱ። ተስፋ ማርያም እንደ አደረጃጀት የሚጻረሩ አካላት ህዝቡን ምን አድርግ እንደሚሉት ህዝቡ ራሱ ግራ ገብቶታል። የት እንደምንሄድ ሳናውቅ ነው እንሄድ እኮ ነው። ግቡ ነው፣ ዝም ብሎ ቫን ውስጥ ግቡ ነው የምንባለው። አንደኛው ተራራ ነው የምንወጣው ይላል፣ ሌላው ቁልቁለት ነው የምንሄደው። አንዱ ሶደሬ ነው፣ አንዱ ደግሞ ሻሸመኔ ነው። መንገዳችሁም አቅጣጫችሁም ፍላጎታችሁም የማይገናኝ አካላት የምታመሳስለን እቺ መንግስት ላይ ያለን ጥላቻ ናትና ይሄን ጠቅላይ ሚኒስትር ይሄን ፓርቲ ከስልጣን እናውረድ በሚለው ተስማሙልኝ ይባላል እንዴ? አይ ዶንት ኖ። በፖለቲካ እንደዚህ በበሰሉ መጽሐፍት በጻፉ ትልልቅ አእምሮዎች ዘንድ እኔ ግራ ነው የሚገባኝ። በምን አይ ዶንት ኖ። ሁላችንም እኮ እየገመገምናቸው እኮ ነው። መልስ ሊሰጡን አልቻሉም። ያሳዝናል። መክሸፍ የሚለውን ነገር እኔ እንደ ጥላቻ እንደ ክፉ ነገር አልተናገርኩም። እውነት ነው። የሰላም ትግል ሰላማዊ የምርጫ ትግል መክሸፍ ሳይሆን እድገታችን እንደ ማህበረሰብ የስልጣኔያችን፣ የአስተሳሰባችን፣ የትምህርት ደረጃችን፣ የአመጋገብ ስርዓታችን፣ ግብረ ገባችን ብዙ የተጎዱ ነገሮች ስላሉን ለዲሞክራሲ፣ ለአብሮነት፣ ለሰላም ጉድለቶች አሉ። የተዘራብንም ብዙ እንክርዳድ አለ። ስለዚህ የአቶ ልደቱ ብቻ ሳይሆን እንደ ሀገር የሀገር ውድቀት ነው እሱ ለሰላማዊ ትግልና ለምርጫ ቦታ ማጣታችን። አቶ ልደቱ ግን እንደ ግለሰብ የሚወስዱት ኃላፊነት በገቡባቸው ፓርቲዎች ከ97 ጀምሮ አይኖ 97 ሲነሳ ደስ እንደማይላቸው አውቃለሁ። ግን 97ም ራሳቸው ያሉበት ፓርቲ ውስጥ የፖለቲካ ድርጅት እኮ ዓላማው ስልጣን መያዝ ነው። ስልጣን ይዞ የፖለቲካ ሀሳቡ ማስፈጸም ነው። አለበለዚያ ህልመኛ ነው የሚሆነው። አሁን እነሱ ላይ እንደምናየው አለበለዚያ ወደ መሬት ሊወርድ የማይችል ነገር ነው የሚያደርገው። የፖለቲካ ድርጅት ዋና ዓላማው ስልጣን መንበር ተቆጣጥሮ ታንክ ባንክ ይዞ ህዝብን ወደሚፈልገው ሀገርን ወደሚፈልገው መውሰድ ነው። ለዚህ የተፈጠረን እድል ከአንዴም ሁለቴ አጥተዋል። ፓርቲያቸው ውስጥ በራሳቸው ፓርቲ ሰዎች ተበልጠው ውሳኔያቸው ተቀልብሶ ፖለቲካል ሲግኒፊካንሳቸው ከ20 ዓመት በላይ ወደታች ወርደዋል። ይሄንን ከሽፍ ያለው ካሉ ይሄ ትልቅነታቸውን ነው የሚያሳየው። የትልቅ ሰው ባህሪ ነው። ስትወድቅ ወድቅ ያለው ማለት። ግን አሁን ደግሞ የያዙት መንገድ የመነሳት መንገድ አይመስልም የሚለውን ነው። ግን በጣም ሳናደንቃቸው አናልፍም። እንደ አንድ ግለሰብ እንደ አንድ ፖለቲከኛ እውነት ወዳድነታቸውን ወደ መሀል መጥተው ለመነጋገር ፈቃደኛ መሆናቸውን። አንድ ደቂቃ ቀረኝ እንዴ? 2 ደቂቃ ነው። አይ ወደ እኔ መጣ መስሎኝ እኮ እና ብዙ ነገራቸውን ሳላደንቅ አላልፍም። እኔ 100,000 ሰው መጥቶ አያያችሁ ምናምን አላልኳቸውም። እንደዛ ያላቸው ሰው ትክክል አይደለም። ምናልባት አያና በሚል ስም አይደለም፣ አይ ተሳስተው ነው ከሌላ ሰው ጋር ተምታቶባቸው ነው። ግን 100,000 መጣ ሚሊየንም ቪው ኖርህ ጥሩ ነው። ቪው ጥሩ ነው ሀሳብ የምታቀርብ ከሆነ ነው። ሀሳቡ
በፊት የሆነ ግን ዓላማ የሚያንቀሳቅሱ ቲፒኤልኤፍን የሚያንቀሳቅሱ የፋኖ ወይም የአፋብን ሀሳብ ያላቸው ተነጋግረን በሀገር አስተዳደር ዙሪያ እነኝን ነገሮች ፈተናል። በጋራ የምንሄድበት መንገድ አብጅተናል። ፖለቲካል አውትከም የተቀሩትን ነገሮች ደግሞ ህዝብ እንዲፈታ ለሬፈረንደም ለማቅረብ ተዘጋጅተናል ብሎ መቀጠል። አሁን ፍቅረ ማርያም ነው ማነው የወረደው ወንድማችን ሲናገር እኔ ካላደረኩት አይሆንም እያሉ ያሉት ማንኛዎቹ እኮ ናቸው። ቢኮዝ የምክክር ሂደት እኮ አለ መሬት ላይ ምን ያህላቸው ተሳትፈዋል የዚህ የትብብር አካላት። ስለዚህ እያሉን ያሉት ይሄ ነገር ከኛ መንግስት ወድቆ ስልጣን ላይ የተወሰነ ኢንፍሉዌንስ እንዳለን ካላወቅን ተመካክረን ጉዳይ እንፍታ የሚለው አይመለከተንም ነው። እና ስልጣን አንፈልግም ቢሉን እኔ አላምናቸው። እናንተ ማናቸው ከፈለጋችሁ ስልጣን አትፈልጉም። ለዛ ነው ቀንና ሌሊት እየተሽከረከራችሁ ሚዲያ ላይ እንደዛ የምትሉ ስልጣን ባትፈልጉ ነው አይደለም። ከበፊትም የተጣሉት ከጠቅላይ ሚኒስትር ብዙዎቹ ጠቅላይ ሚኒስትሩን በአካል አግኝተው አናግረው የሚያውቁ ናቸው። ብዙዎቹ እጃቸው ወጭት ውስጥ ተይዞ ነው ግማሹ ስልጣንን ለመመዝበር እዛ ፓወር ለማሰባሰብ የድጋፍ መሰረት ለመስራት የድጋፍ መሰረታቸውን ለማስፋት የጠቅላይ ሚኒስትሩንና የሀገሪቱን አቅጣጫ ከኋላ ሆኖ ለመዘወር ብዙ ነገር ሲያደርጉ ተይዘው ተሞክረው ፑሽባክ የተደረጉ መልሰው ማግኘት ያልቻሉ በዛ ምክንያት ያኮረፉ ናቸው ብዙዎቹ መሳሪያ ካነሱት ጭምር የሚታወቅ ነው። ስለዚህ ብዙ እንትን ባይሉን ጥሩ ነው፣ ግን አትሊስት ሊተኩ የሚችሉ ናቸው። እነ ቅድስት እዚህ ላይ የተናገራችሁ ነው አንጋሪ በተለይ ቅድስትና ማነው የሚባለው አንድ ጠፋብኝ ሶራ ነው ጥሩ ያነሱት ጥያቄ ለወደፊት ፖለቲካ ላይ መሳተፍ የምትፈልጉ ከሆነ መድረክ መያዝ መወዳደር መደራጀት ውስጥ መግባት። እኛ እንኳን እኔ መደራጀት ያው ቆርብ ያለው አልደራጅም መሳሪያ ካልቆመ ሀገሬ ላይ አልደራጅም ብያለሁና ብትደራጁ ፖለቲካ ውስጥ ብትገቡ እነኝህን ሰዎችን ታሳርፋላችሁ ብዬ አስባለሁ። ቴዲ ቴንክ ዩ በጣም የሚገርም ፕላትፎርም ነበር ዛሬ ነው። ከዚህም አሁን መስመሩን ይዘው እንዲቀጥል ነው ፈልገው። ግን ያው ከቲፒኤልኤፍ ለምሳሌ በጦርነቱ ጊዜ ኮሪደር ይከፈትላቸው ማለቱ ትንሽ እንደዚህ አይነት ነገሮች ከዚህ በፊትም የዛኔ የለውጥ እንቅስቃሴ ግንቦት 7 ምናምን ሲያደርጉ የሚተቸው ነገር ምናምን እሱ አይመቸኝም ነበር። አጠንደደደይ የልደቱን የዲሞክራሲ እሳቤ የምትቃወመው ሰው አይደለም። ልክ እንዳልኩ ደግሞ ራሱንም በእንብርክክ ሄዶ ወይንም ለስልጣን ብሎ ራሱን ሽጦ አላየነውም። ስለዚህ በዚያ አከብረዋለሁ። እዛ ጋር ልጨርሰው። ከዛ በተረፈ አሁን ያለው ስብስብ ላይ ቴዲ አሁን ያለው የለውጥ ስብስብ ላይ ዲሞክራሲ ያመጣል ተብሎ ያለው ስብስብ ላይ እኔ በዚች የፖለቲካ ተሳትፎዬ ከ1997 ጀምሮ እንግዲህ ፖለቲካል ኮንሽስ ነኝ። እንግዲህ ከዛ ጊዜ ጀምሮ ተከታትያለሁ። የኢትዮጵያን ፖለቲካ በደንብ አይቻለሁና እግዚአብሔር ያሳይ። የኢትዮጵያን ፖለቲካ ወደ ኋላ ብንሄድ ቴዲ ደርግ የተማሪዎችን እንቅስቃሴ ጠለፈና የለውጥ ኃይል ነኝ ብሎ መጣና ከዛ አብሮ ያሉትን ሁሉ በልቶ ሰልቅጦ መንግስቱ ኃይለማርያምና ቡድኑ አምባገነን ሆነው ወጡ አይደለም ኢትዮጵያ ፖለቲካ ውስጥ። ይሄ ነው የሆነው። እንኳን አንድ አይነት ዓላማ ያላቸው እነዚህ አሁን ደርግ ብሎ የመጡ ናቸው አይደለም። እንግዲህ እንደው እንደዚህ የጦዘ የዘረኝነት አስተሳሰብ ጫፍና ጫፍ የረገጠ አስተሳሰብ ይዘው አይደለም እኮ። አሁን እነዚህ ትናንትና ለ60 ዓመታት ጸረ ኢትዮጵያ እንቅስቃሴ ያደረጉት ቲፒኤልኤፍ እና ኦነግ ጸረ ኢትዮጵያ እንቅስቃሴ አድርገው አማራውን ሲገሉ ኢትዮጵያን የዘረኝነት ፖሊሲ ቀርጸው ስልጣን ይዘው እዚህ መከራ ውስጥ ያስገቡን ሰዎች ዛሬ የፖለቲካ ማይንጁ ቴዲ እነዚህ ሰዎች የፖለቲካ ርዕዮተ ዓለማቸውን አልቀየሩ። አሁን ኦነግ የፖለቲካ ርዕዮተ ዓለሙ የዛሬ 60 ዓመት የታገለበት ነው። ቲፒኤልኤፍ የዛሬ 60 ዓመት ጫካ ያወጣበት ርዕዮተ ዓለም ነው ያለው። ይሄንን ይዘ እና ደግሞ የነ ልደቱ ደግሞ የዲሞክራሲ ነው፣ የፋኖችም ወደ አንድነት ወደ ዲሞክራሲ ነው የሚለው። እነዚህ ሶስቱ ኃይሎች ወይንም ደግሞ የተለያዩ ኃይሎች ምን አይነት ዲሞክራሲ እንደሚያመጡልን ምን አይነት ለውጥ እንደሚያመጡልን እኔ አልገባኝም እና አላምንበትም። ምንድነው አንድ በዚህ ላጠቃልል ይሁኔ በላይ የሚዘፍነው ይሁኔ በላይ እንደሚዘፍነው ነገር አለ። ያናቀፈኝ ድንጋይ መልሶ ከመታኝ የሚል ዘፈን አለው። የምር በጥደስ የሚለኝ ዘፈን ነው፣ እንደ ጉርጉሮ ነውና ትናንትና የጣለ ትናንትና የገደለ መልሶ እንደገና ለውጥ ላመጣለ ነው ሲል ከተቀበልክ አንተ ነህ ድንጋዩ፣ አንተ ነህ ደዳይ። ገባ? እኔ እንደዛ ነው ማለት አብይን። እሺ ሀብትሽ የፋኖ ደጋፊ ነህ። የትኛውን ፋኖ ነው የምትደግፈው?
እኔ አንድ ፋኖ ነው ያለው። አንድ ፋኖ ነው ያለው። በፋኖ ውስጥ ኦነስትሊ ስፒኪንግ በፋኖ ውስጥ የእስክንድር መንገድ ነበር እኔ የምከተለው። እስክንድር እውነተኛ አለ፣ ግን ስልጣን አሁን እሱ አንደር የአማራን ትግል ላለማደናቀፍ እንጂ በሀሳብ ተሸንፈዋል። እስክንድር የእስክንድር ሀሳብ ምን መሰለ? በፋኖ ውስጥ አንደርስታንድ አሁን አንተ ትላንት ደግፍበት የነበረው ነገር አሁን ቅድም ያልከው ፕሪንስፕል አለ። ትላንትና ሲገለን የነበረው ቲፒኤልኤፍ ነው፣ ከዚህ ጋር መስራትን አልደግፍም ነው የምትለው። ትክክል። ለውጥ የፖለቲካ ለውጥ ያላመጣም ቴዲ ኢትዮጵያ ውስጥ ቢመጣ አዲስ አፋብንን ከዚህ ኃይል ጋር ይሰራል ብላችሁ ታሙታላችሁ? ይስ እየሰራ ነው። አሁን እየሰራ የተሰበሰቡት እኮ አፋብን እየሰራ ነው የምትለው። አመራሮቹ ግን በይፋ ወጥተን እየሰራ ነው ብሎ ተናግሮ አቁም። አሁን እዚህ ሰዓት ላይ ብለዋል ቴዲ ብለዋል። አልሰማሁም። እየሰሩ ነው ብለን እንውሰድ። ፌስ ቫልዩ ኮምፕሊትሊ አንተ ከዚህ ስብስብ ራስን እንዲታች ነው ማድረግ ያለብህ ማለት ነው። ምክንያቱም ያንተ ዋና ፕሪንስፕል ተጥሷል። አሁን አንተ ማድረግ ያለብን አንተን ከሚመስሉ ጋር ነው መሰብሰብ ያለብን። ያ አልኩኝ እኮ እኔ እኮ ይሄንን አሁን አፋብን እኮ አልደግፍም ቴዲ። እኔ አሁን አልደግፍም። ውስጥ ያለውን እስክንድርን ግን የምትደግፍ ከሆነ እስክንድር ውስጣቸው ነው ያለው። አይጋጭብህም ወይ? ኦኬ፣ እሱ ልንገርህ። እስክንድር ብቻ አይደለም፣ በእስክንድር አስተሳሰብ የሚያምኑ ፋኖች አሉ። እኔ እስከማውቀው ድረስ ያው ፖለቲካ ስትታገል ፖለቲካ ቡድን ውስጥ ሆነ ለመሰላት ሺ ያነሳውልን። አሁን እንደናንተ ያላችሁ በቃ ፕሪንስፕላቸው ይብዛ የሚነስም ሁሉንም ብሔሮች ማቀፍ አለበት። የሁሉም ብሔሮች አንዳንዴ እንደውም እኮ ሀብታሙ እኔ የሰብአዊ መብት ተሟጋች ነኝ ትላለህ። እንደናንተ ያላችሁ የብሔር ስብስብ ውስጥ ገብታችሁ መቅለጥ የለባችሁ። ለሀገር ታስፈልጋላችሁ። ገባ? አሁን ይሄ ስብስብ ማይመችህ ከሆነ እንደናንተ ያላችሁ እየበዛችሁ ካልሄዳችሁ ኦኬ፣ በጋራ ሀገር ሊያስተባብር የሚችልና ወጥ የሆነ ትግል ሊያራምድ የሚችለው ስብስብ የትኛው ነው የሚሆነው? አንድ እግርህ የብሔር ፖለቲካ ውስጥ ከሆነ አንድ እግርህ ደግሞ እዚህ ሀገራዊ ነገር ውስጥ ከሆነ ይህን እኮ ነው ልደቱ የሚናገረው። ለማን ጥለን እንውጣ ካለ እናንተ ናችሁ የምታስፈልጉት። እናንተ ናችሁ መምጣት ያለባችሁ። ልደቱ አያለው ገባ። አሁን we don't have no option። የኢትዮጵያ ፖለቲካ በዘር ፖለቲካ የተደራጀ ነው። ገብቷል። ይሄንን የዘር ፖለቲካውን ኢንድ ጎሉን አሁን እኮ እኛ የምንፈልገው አማራ ሳይወድ በግዱ ተደራጀ። ጥሩ ነው። ይሄ ፕሮ ኢትዮጵያ የነበረው የአማራ ክንፍ ሲጠቃ አማራ ነኝ ብሎ ተደራጀ። ግን እኛ የምንፈልገው ምንድነው? ኖ የአማራ ፖለቲካ ሄዶ ኢንድ ጎሉ የወያኔና የኦነግ መሆን የለበትም። ተመልሰን ቬሽስ ሰርክል ውስጥ ነው የምንገባው። የአማራ ፖለቲካ ራሱን ማዳን አለበት ኦፍ ኮርስ። ከዛ ደግሞ ኢትዮጵያን ሊብሬት ማድረግ አለበት የሚል ሐሳብ ይዘን መጣን። ይሄን የሚያስቡ ፋኖች አሉ ቴዲ። በድምጽ ተበልጠዋል። አሁን አመራር ላይ የሉም። አዎ፣ ግን አመራር ላይ ያሉ ሰዎች ወያኔንና ኦነግን ይዘን ለውጥ እናመጣለን ብለዋል። እኔ አልቀበለው። ውልሲ ገብቷል። እኔ አልቀበለው። ያ 30 ሰከንድ ሰኛና ጨርሰ ሐሳቤ እኔ አልቀበለው።